ሰላም። አንድ መጽሐፍ 48 ህጎች The 48 Laws of Power by ሮበርት ግሪን። ሰዎች እነዚህን ህጎች ሊከተል ይገባል። ከሰዎች ጋር ያለኝን ግንኙነት ለማጠንከር፣ በተጨማሪ ደግሞ የተሻለ ቦታ ላይ ለመገኘት እነዚህን ነገር ሁልጊዜም እያስታወሰ ይጓዙ ይላል። የመጀመሪያው ህግ Never outtry the master። ከናንተ በኃይልም ሆነ በስልጣን የሚበልጡ ሰዎችን እንዳበልጡ። ከናንተ በላይ ያሉ ሰዎች ከናንተ በላይ በመሆናቸው እርግጠኛ እንዲሆኑ እና ምቾት እንዲሰማቸው ማድረግ አለባችሁ። እነሱን ለማስገረምና ለማስደመም የምታደርጉት እርምጃ ላይ ምናልባትም በጣም ብዙ ተራመዱና ራሳችሁን በጣም ተቃራኒ ቦታ ላይ ታገኙታላችሁ። ያላችሁንም ተሰጥኦ ያላችሁንም ጥበብ ሁሉንም በልክ አድርጉት። እነሱ እናንተን ተመልክተዋችሁ ይሄ ሰው ከኔ ሊበልጥ ይችላል ብለው ማሰብ የለባቸውም። ስለዚህ እነሱ ልብ ላይ ፍርሃትን ወይም ደግሞ ኢንሴኩሪቲ፣ እነሱ ከራሳቸው ያጡትን ነገር እናንተ ላይ ሊመለከቱ አይገባም። እንደውም ካደረጋችሁ አይቀር ማድረግ ያለባችሁ ነገር ተቃራኒ ነው። እነሱ ብልህ ከመሆናቸው በላይ ብልህ እንደሆኑ አድርጋችሁ ተመልከቷቸው። እንደዛ እንዲሰማቸው አድርጉ። የዛኔ ምን ያህል በኃይል እንደታጠቃችሁ ትመለከታላችሁ። የኔ በእነሱ ልብ ውስጥ ምንም አይነት ፍርሃት እና ስጋት አይመጣም። ስለዚህ ሾማቸዋል። ይህን ህግ ጥሰው ከተገኙ ሰዎች መሃል ኒኮላ ፎኬ አንዱ ነው። ራሱን ከንጉሱ በላይ አድርጎ ተገኘ። ማለትም በጥበቡ እና በሚያደርጋቸው ነገሮች። ለጊዜው የነገሰው ንጉስ ሉኢን 14 ኒኮላ ፎርቴን ላይ እድሜ ልክ እስራት ፈረደበት። ስለዚህ ከመጀመሪያው ህግ የምትረዱት ነገር እና የምትወስዱት ነገር ካለቆቻችሁ እንደማበልጡ ማረጋገጥ ነው። ራዳራችሁን ጠብቃችሁ ሂዱ። ስር በስር በጣም መታየት የለባችሁም። ብትታዩ እንኳን መቼም ከነሱ መብለጥ እንዳለባችሁ ማሳየት የለባችሁም። ወደ ሁለተኛው ህግ ስናልፍ በጣም ብዙ እምነታችሁን ጓደኞቻችሁ ላይ አታድርጉ። ጠላቶቻችሁን መጠቀም ወቁ ይላል። ከፋሲንታይን ኢምፓየር የመጣው ማይክል ዘ ተርድ የተባለው ሰውዬ በሲልስ የተባለ ሰውዬ ህይወቱ ሊድን ቻለ። ስለዚህ ማይክል ዘ ተርድ ውለታውን ለመመለስ ብዙ ሽልማቶችን ይዞ ወደ ሲሊየስ ይጓዛል እና ያን ሁሉ ስጦታ ይቀበላል። ነገር ግን በሲሊየስ ውስጡ ጠቆር ያለ ነው። የማይክልን ኃይልና ስልጣን ይፈልገው ስለነበር በስግብግብነቱ ብቻ ማይክል ዘ ተርድ መግደል ይፈልጋል። ስለዚህ ገደለው። ለማይክል ምስጋና ከማቅረብ ይልቅ ከኋላ ወቅቶ ገደለው። ስለዚህ ከዚህ ታሪክ ብቻ ምንድነው የምንረዳው? እምነትን ከሩቅ ማድረግ። ልባችሁን ሙሉ ለሙሉ ከፍታችሁ ልታምኑ አይገባም። በተለይም ጓደኞቻችሁ ጋር። እንደውም ጓደኞቻችሁ ጋር የበለጠ ጠንቅቅ ልትሉ ይገባል ይላል ሮበርት ግሪን። ምክንያቱም ደግሞ ካጠገባችሁ ያሉት ሰዎች እነሱ ስለሆኑ የበለጠ የመግናት እድል ያለው እነሱ ናቸው። ጓደኞቻችሁን ትታችሁ ጠላቶቻችሁን ጠበቅ አድርጉ ያልኩት ለዚህ ነው። ጠላቶቻችሁን ወይም የቀድሞ ጠላት የተባለውን ወደ እናንተ ታስጠጉታላችሁ። ያም ሰው ለእናንተ ራሱን ፕሩቭ ማድረግ እንዳለበት ይሰማዋል። እኔ መታመን ያለብኝ ሰው ነኝ ብሎ ስለሚያስብ እርሱም ከጓደኞቻችሁ በላይ ለእናንተ አጋዥ ሆኖ ይመጣል። ከፈራችሁ አይቀር ከጓደኞቻችሁ የሚመጣውን ነገር መፍራት ነው። ጠላቶቻችሁ ያን ያህል አያሳስባችሁም። ምክንያቱም ጠላቶቻችሁ ጥቃት እንኳን ቢሰነዝሩ ጠላቶቻችሁ እንደነበሩ ታስታውሳላችሁ። ቀድማችሁም ለመዘጋጀትም መልስም ለመስጠትም ይቀላችኋል። ካላሰባችሁበት ቦታ ግን ጥቃት ከደረሰባችሁ ወዲያው ደክማችሁ ልትወርቁ ትችላላችሁ። ምናችሁ እንደሚመታ አታውቁትም። ጉዳቱ ደግሞ በጣም ስር የሰደደ ነው። ምክንያቱም እምነትን መስበር ማለት በጣም ቀላል ነገር አይደለም።
ስለዚህ ጠላት ከሌላችሁ ጠላቶቻችሁን አፍሩ። ወደ ሶስተኛው ሕግ ስናልፍ conceal your attentions ይላል። ዓላማችሁን ደብቁ። ይህንንም ሕግ ለማስረዳት አንድ ምሳሌ ተጠቅሞ ነበረ። ማርኪዩን ተዝፈሪ የተባለ አንድ ሰው አንድ ሴትን ያፈቅራል። እሷንም ለማማለል ያስብና የተጠቀመበት መንገድ ዳይሬክት ወይም ቀጥታ የሚባለው መንገድ ነው። ስለዚህ ፍቅሩን ሸፋፍኖ አልሄደም። የተሰማውን እውነተኛ ስሜት ፊት ለፊት ሄዶ ነገራት። እሷም ወዲያውኑ ሪጀክት አደረገችው ወይም ደግሞ አልፈልግም አለችው። በዛ ሰዓት ፍቅሩን ለመናገር የወሰደበት መንገድ ኢንዳይሬክት ቢሆንም ወይም ቀጥታ ባይነግራት ሚስጥር ወይም ሚስትሪ ከላዩ ላይ ቢጨምርበት ኖሮ የኔ ታሪኩ ይቀየር ነበር። ካራክተሩ ላይ ወይም ማንነቱ ላይ ሚስጥር የሚባል ነገር ሲጨምር የሷ ፍላጎት በጣም እየጨመረ ወይም ደግሞ እሷ እሱን ለማወቅ ያላት ፍላጎት እየጨመረ ትመጣለች። ሁልጊዜም ልትረሱ የማይገባው ሕግ ይሄ ነው። ሰዎችን ሁልጊዜም ሚዛን ልታስቱ ይገባል። ወይም ደግሞ ስለናንተ በጣም እርግጠኛ ሆነው የምታደርጉት ነገር ሊያውቁ አይገባም። የምታደርጉትን ቢያውቁ እንኳን ለምን እንደምታደርጉት መደበቅ አለባችሁ። ከተግባሮቻችሁ ጀርባ ያሉትን ዓላማዎች በፍጹም መናገር የለባችሁም። እናንተ የምትሄዱበትን መንገድ ግልጽ አድርጎ ባያውቁትም ወይ እናንተ ባትናገሩ ተግባሮቻችሁ ሲመጡ ወይም ደግሞ እናንተ የሆነ ነገር መፈጸም ስትጀምሩ በየቱ ጋር እናንተን መከላከል እንዳለባቸው ወይም በየቱ ጋር እናንተን ማጥቃት እንዳለባቸው አያውቁም። እነሱ ገና ከማሰባቸው እናንተ አንድ እርምጃ ቀድማቸው ሄዳቸዋል። እንደው ካደረጋችሁ አይቀር እነሱ በተሳሳተ መንገድ መምራት ነው ያለባችሁ። በተሳሳተ መንገድ እንደምንም ብለው ይሄዱላችሁ። የበለጠ እየራቁላችሁ ሲመጡ ለእናንተ ጥሩ ነው። ምክንያቱም እናንተ በጣም ረጅም የሚባል ጊዜ አላችሁ። እነሱም በተሳሳተ መንገድ ላይ እንዳሉ ትዝ ሲላቸው ዞር ብለው እናንተን ለማጥቃትም ሲያስቡ እንደረፈደ ይገባቸዋል። ስለዚህ የራሳችሁን ዓላማ በመደበቅ ወይም ደግሞ ነገሮችን የምታደርጉት ለምን እንደሆነ ግልጽ ባታደርጉላቸው ጥሩ ነው። አራተኛው ሕግ ሁልጊዜም መናገር ከሚጠበቃችሁ በታች ተናገሩ። ብዙ ጊዜ ሰዎችን በቃላችሁ ወይም በንግግር ለማሸነፍ ስትሉ ወይም ደግሞ እነሱን ለማስደመም በጣራችሁ ቁጥር እናንተም ልክ እንደ ማንኛውም ሰው የመሆን እድላችሁ ይጨምራል። በዛ ንግግር ውስጥ ያላችሁን ኮንትሮል ወይም ደግሞ ቁጥጥራችሁን ሙሉውን አጣችሁት ማለት ነው። ነገር ግን ምንም እንኳን አንድ ደባሪ ነገር ብዙ ጊዜ የተነገረውን ነገር ደግማችሁ ብትነግሩ እንኳን ብዙ ጊዜ አትናገሩ፣ ዝም በሉ። እናም ከእናንተ አፍ ስለወጣ ያ ነገር ተቀባይነቱ ይጨምራል። በጣም ኃያል የሆኑ ሰዎች ሲያስገርሙን ወይም ደግሞ ሲያስደምሙን ወይም ደግሞ ሲያስፈራሩ በጣም በትንሽ ቃላት ብቻ ነው። የበለጠ እያወራችሁ በቀጠላችሁ ቁጥር የበለጠ ሞኝ መሆናችሁ እድላችሁ እየጨመረ ይመጣል። የሰው ልጅ ብዙ ጊዜ የሚያዘው በራሱ ምላስ አይደል? ስለዚህ መቆጠብን፣ ዝም ማለትን ልመዱ። መናገር ወይም ማውራት ባለባችሁ ሰዓት ያቺ ማለት የምትፈልጉትን ነገር ብላችሁ ዝም በሉ። ዝምታችሁ የእናንተ ቋንቋ ሊሆን ይገባል። ልክ ስትናገሩ ግን ይህ ሰውዬ ዝምታን ያበዛል፣ ምን ሆኖ ነው የተናገረው ብለው ያስባሉ። ስለዚህ ቃላቶቻችሁን ከመቆጠብ ይልቅ ቃላቶቻችሁ ላይ ቫልዩ መጨመር በጣም ጠቃሚ ነገር ነው። የመጨረሻው ሕግ ሌሎች ሰዎች እናንተ ላይ ጥገኛ እንዲሆኑ ማስለመድ አለባችሁ። እናንተ ገለልተኛ ወይም ደግሞ ኢንዲፔንደንት ሆናችሁ የማንንም ጥገኝነት ሳትጠይቁ መኖር የምትፈልጉ አይነት ሰው ከሆናችሁ ግዴታ እናንተ መፈለግ አለባችሁ። ሰዎች ዞር ብለው እናንተን ሊመለከቷችሁ ይገባል። ሰዎች እናንተን በተመለከቷችሁ ቁጥርና እናንተ ላይ ጥገኛ በሆኑ ቁጥር እናንተም ደግሞ የበለጠ ፍሪ የሆናችሁና ነፃነታችሁን እያወጃችሁ ነው። ሰዎች እናንተን ለስኬታቸው ወይም ለደስታቸው እናንተን ያስፈልጉኛል ብለው ከያዟችሁ ወይም ደግሞ ጥገኛ ሆኖ ከመጡ እናንተ ምንም ያሰጋችሁ ነገር የለም። ነፃ ጨዋታ እየተጫወታችሁ ነው።
ምክንያቱም እናንተ ማንም ላይ ጥገኛ አይደላችሁም። እነሱ ነፃ እንዲሆኑ ምንም ነገር በነፃ እንዳትሰጡ። ይህም ማለቴ ያላችሁን ነገር መደበቅ አለባችሁ ማለት ሳይሆን ከእናንተ ነፃ የሚያደርጋቸው ወይም ገለልተኛ የሚያደርጋቸውን ነገር ወይም ሀሳብ አትስጧቸው። ያንን ለእናንተ ያዙት። ሀብታችሁ እሱ ነው። እሱን ፈልገው ሁሌ እናንተ ጋር ስለሚመጡ የእናንተን ቫልዩ በዛው ላይ ከፍ ይላል። ስለዚህ የዚህ ቻናል ቤተሰቦች ከዚህ ቪዲዮ በጣም ትልቅ ነገር እንደተማራችሁ ተስፋ አደርጋለሁ። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ እና ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። አመሰግናለሁ።